ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የአውሮፓ ህብረትና አጋሮቹ ለምርጫው የአድናቆት መግለጫ ወጡ። የአውሮፓ ህብረት ልዑክ የአባል ሀገራቱ ዲፕሎማቲክ ልዑካን እንዲሁም የካናዳ፣ ኖርዌይ እና ስዊዘርላንድ ኤምባሲዎች በጋራ በመሆን በኢትዮጵያ የተካሄደውን 7ኛውን አጠቃላይ ምርጫ አስመልክቶ መግለጫ አውጥተዋል። ህብረቱና አጋሮቹ በሀገሪቱ አጠቃላይ ምርጫ መካሄዱን በበጎነት እንደሚቀበሉት አስታውቀዋል። ለኢትዮጵያ ብሔራዊ ምርጫ ቦርድ፣ ለምርጫ አስፈጻሚዎች፣ ለፖለቲካ ፓርቲዎች እጩዎችና ለሲቪል ማህበረሰብ አካላት ላደረጉት አስተዋጽኦ አድናቆታቸውን ችረዋል። የአፍሪካ ህብረትና ኢጋድ በታዛቢነት ላበረከቱት ሚና እውቅና በመስጠት ከነሱ የሚወጡትን ሪፖርቶች እንደሚጠባበቁም ገልጸዋል። በምርጫው ዕለት ሂደቱን ማካሄድ ባልቻሉ የምርጫ ክልሎች ውስጥ በቀጣይ ምርጫው የሚካሄድበት እድል እንደሚመቻችም ተስፋቸውን ገልጸዋል። የኢትዮጵያ ህዝብና መንግስት በራሳቸው ሊኮሩ ይገባል ሲሉ ኡሁሩ ኬንያታ ተናገሩ። የአፍሪካ ህብረት የምርጫ ታዛቢ ቡድንና የኢጋድ ታዛቢ ቡድን 7ኛውን ጠቅላላ ምርጫ ሂደት አስመልክቶ የመጀመሪያ ዙር የግምገማ ውጤት ላይ መግለጫ ሰጥተዋል። የአፍሪካ ህብረት የምርጫ ታዛቢ ቡድን መሪ የሆኑት የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ በዚህ ወቅት እንደገለጹት የኢትዮጵያ ህዝብና መንግስት በ7ኛው ጠቅላላ ምርጫ ላይ ባሳዩት ድንቅ የሆነ አፈጻጸም በራሳቸው ሊኮሩ ይገባልም ብለዋል። ኢትዮጵያውያን ማለዳው ጀምሮ በቁርጠኝነት ለመምረጥ ተሰልፈዋል። ይህንን ታላቅ ሁነት በኢትዮጵያ የተለያዩ ቦታዎች ተመልክተነዋል። እስከ እኩለ ሌሊት ድረስ የታዘብነው ምርጫ በስኬት በመጠናቀቁ እንኳን ደስ አላችሁ ለማለት እወዳለሁ ሲሉ አጠቃላይ ሁኔታውን ገልጸዋል። ኢትዮጵያውያን ታሪክ ይሰራሉ፣ ቀይ ገዢዎችን በጋራ ተዋግተዋል። ይህም በአፍሪካ ብቸኛ ሀገር እንድትሆን አስችሏታል። የአፍሪካ የነጻነት ምልክቷ ኢትዮጵያ ነች ብለዋል። የአፍሪካ ህብረት ምርጫውን ለመታዘብ ቀጠሮ ከያዘ ጊዜ ጀምሮ የምርጫውን ታማኝነትና ዲሞክራሲያዊነት ስንከታተል ነበር ያሉት ኡሁሩ ኬንያታ ምርጫ ቦርድ ቀደም ብሎ የሰራው ስራ መራጮች ሳይደናገሩ ድምጽ እንዲሰጡ እንዳስቻለ አንስተዋል። በምርጫው ዕለት የፖለቲካ ፓርቲ ታዛቢዎች የምርጫውን ሂደት በነጻነት ሲከታተሉ እንደነበር ጠቁመው በዚህም የኢትዮጵያ ህዝብ ለዲሞክራሲያዊ ስርዓት ያለውን ታላቅ ቁርጠኝነት የታዘብንበት ነበር ብለዋል። ጽንፈኛው ህወሓት ከጃውሳ አመራሮች ጋር በመቀለ ከተማ ያደረገው ሚስጥራዊ ስብሰባ ያለ ስምምነት መጠናቀቁ ተገለጸ። ጽንፈኛው ህወሓትና ራሱን የአማራ ፋኖ እያለ የሚጠራው የጃውሳው ቡድን ሰሞኑን በተደጋጋሚ በመቀለ ከተማ ያደረጉትን ያለውን ሚስጥራዊ ስብሰባ ተሰምቷል። በተለይም ህወሓት የፕሪቶሪያውን ስምምነት በመጣስ ለጦርነት ራሱን ለማደራጀት እያደረገ ያለውን አደገኛ እንቅስቃሴ ተከትሎ ከጽንፈኛው ፋኖ ጋር እያደረገ ያለው የጥቅም ጋብቻ ሁለቱን ኃይሎች በመቀለ ክፉኛ ደጅ እያስጠናቸው ይገኛል። ከዚሁ ጋር ተያይዞም ለማይረባ ቅንቡላና ጥቅም ሲል የአማራን አርዕስት ማለትም ወልቃይትን ብሎ ራያን አሳልፎ ለመስጠት በአለቆቹ በዘመነና ምሬ በኩል የሚያጋጥመውና በህወሓት አጀንዳ ሰጭነት አማራ ክልልን የግጭት ቀጣና እያደረገ የሚገኘው ጽንፈኛው ፋኖ የህወሓት ተላላኪ ከሆነ ቆይቷል። አሁን ላይም ይህን ሁሉ በደል በአማራ ህዝብ ላይ አድርጎ ያልረካው ጽንፈኛው ፋኖ ለጦርነት እያኮበኮበ ከሚገኘው ህወሓት ጋር በመቀለ ከተማ በአመራሮቹ በኩል እያደረገ ያለው የጦርነት ስብሰባ ካለ ስምምነት መጠናቀቁ ተሰምቷል። ይህ በዋናነት በህወሓት አመራሮችና በጽንፈኛው ፋኖ በኩል የተፈጠረው አለመግባባት በቅርበት እንዳገኘነው መረጃ ከሆነ ሰሞኑን ህወሓት በሰሜን ወሎ ዞን በራያ ዛታ አካባቢ በሚንቀሳቀሰው የጽንፈኛው ፋኖ አባላት ታጣቂዎች ላይ ህወሓት በአርሚ 24 ታጣቂዎች አማካኝነት ተኩስ መክፈቱን ተከትሎ በሞቱት የጽንፈኛው ፋኖ አባላት ላይ የተነሳ እንደሆነ ለማወቅ ተችሏል። በተያያዘ ዜና የአርሚ 13 አዛዥ ጸጋዬ ማርከስ ህወሓት ከተፈናቃዮች ታጣቂዎች መመልመል እንደሚጀምር አስታወቀ። አሁን ላይ እንደ ከዚህ በፊቱ በሚፈልገው ልክ ታጣቂ ያጣው የህወሓት ታጣቂ ለማግኘት ሲል በተለያዩ ቦታዎች የግዳጅ አፈሳ እያካሄደ መሆኑ ተሰምቷል። ይህ ድርጊት አላዋጣው ሲል አሁን ደግሞ ወደ ተፈናቃዮች አይኑን በማዞር ከተፈናቃዮች ታጣቂ ለመመልመል ማሰቡ ታውቋል። በዚህም የአርሚ 13 አዛዥ ብርጋዴር ጀነራል ጸጋዬ ማርከስ ህወሓት በክልሉ የሚገኙ ተፈናቃዮች
ወገኖች ለታጣቂነት መመልመል እንደሚጀምር ማሳወቁን የደረሰን መረጃዎች ያሳያሉ። ይህ አይነቱ የህወሓት ምልመላ በጦርነትና በስደት ሳቢያ አስቸጋሪ ህይወት ፈተና ውስጥ የሚገኙ ወገኖችን ይበልጥ ለጥቃትና ለትርምስ የሚጋለጥ ከመሆኑ በላይ ቀደም ሲል የተደረሱትን የሰላም ስምምነቶች መንፈስ በግልጽ የሚጥስና የደህንነት ስጋቶችን በከፍተኛ ደረጃ የሚያባብስ መሆኑ ተሰምቷል። ቡድኑ በችግርና በከፍተኛ ስቃይ ላይ ያሉ ምስኪን ተፈናቃዮቹን ለራሱ የፖለቲካና የጦርነት ፍላጎት መጠቀሚያ ማድረጉ ምን ያህል አረመኔና ለሰው ልጅ ህይወት ቅንጣት ታክል ግድ የሌለው መሆኑን በግልጽ ያሳያልም ተብሏል። የዘመነ ካሴና የአስረስ ማረ የስልጣን ሽኩቻ ለረጅም ጊዜ ሲያራምዱት የነበረው የአንድነትና የወንድማማችነት ካባ አሁን ላይ ተገፎ በዘመነ ካሴና በአስረስ ማረ መካከል የተፈጠረው የስልጣን ሽኩቻ ወደ መድረክ ወጥቷል። ከዚህ ቀደም የሁለቱን ግለሰቦች አካሄድ በጥንቃቄ ሲከታተሉ ለነበሩ ወገኖች ይህ ክፍፍል ድንገተኛ ሳይሆን የቆየ የጥቅም ግጭት ውጤት መሆኑ ተገልጿል። አሁን እየታየ ያለው መናናቅ በመካከላቸው የነበረው የቡድንን ጥምረት የይስሙላ እንደነበርና አንድነን የሚለው መፈክራቸው ከኋላው የስልጣን ሽኩቻ እንደያዘ በግልጽ አሳይቷል። የዚህ ሽኩቻ ዋነኛ ማሳያ የአስረስ ማረ ዳምጤ ፌስቡክ ገጽ እንቅስቃሴ ነው። አስረስ ከቅርብ ጊዜ ወዲህ ከዘመነ ካሴ የሚወጡ መግለጫዎችን በፌስቡክ ገጹ ላይ ለደቂቃዎች ለጥፎ ወዲያውኑ ማጥፋቱ በግልጽ እየታየ ነው። የቡድኑ አምላኪዎች ይህንን የቴክኒክ ችግር በማስመሰል ለመሸነፍ ቢሞክሩም እንደ እውነቱ ከሆነ አስረስ ከዘመነ ካሴ የሚመጡ ትዕዛዞች በግልጽ እምቢ ለማለት እየተጠቀመበት ያለ ስልት ነው። ይህ ድርጊት የሁለቱን መሪዎች ግንኙነት ወደ ፍጻሜው መድረሱን የሚያመለክት ነው። የመቃቃሩ ዋና መንስኤም የስራ ክፍፍል አለመመጣጠኑ መሆኑ ተሰምቷል። በአንድ በኩል ዘመነ ካሴ ከኤርትራ ምቾት ውስጥ ሆኖ ጥይት በማይጮህበትና የቅንጦት ህይወት በሚመራበት አካባቢ ሆኖ ትዕዛዝ ሲያስተላልፍ፣ በሌላ በኩል አስረስ ማረ እንደ ጉሬዛ ጫካ ለጫካ እየሮጠ የራሱን ስሌት ይዞ መነሳቱ ነው። አስረስ ከአስመራ የሚመጡ ትዕዛዞችን መቀበል ሰልችቶኛል፣ በሜዳ ላይ የሚሯሯጠው እሱ ትዕዛዝ የሚሰጠው ግን ሩቅ ሆኖ እየተዝናና ያለው ዘመነ መሆኑ የውስጥ ቅሬታውን አባብሶታል። አስረስ ማረ ከዚህ በኋላ የዘመነ ካሴን መግለጫዎች እንደ ትዕዛዝ ለመቀበል ፍላጎት እንደሌለው በተግባር ያሳየ ነው። ከሰሞኑ የለጠፋቸው ሁለት ጠንካራ የዘመነ ካሴ መግለጫዎች በደቂቃዎች ውስጥ መነሳታቸውን ፌስቡክ ነው ያነሳው የሚለው የሐሰት ማብራሪያቸው ካሁን በኋላ ተቀባይነት እንደሌለው ገልጿል። ምክንያቱም አስረስ በየቀኑ የሚለጥፋቸው ሌሎች የፌስቡክ ደንብ ተላላፊ ይዘቶች ሳይነሱ የዘመነ መግለጫዎች ብቻ መነሳታቸው ጉዳዩ ቴክኒካዊ ሳይሆን የፖለቲካ መለያየት መሆኑን በግልጽ ያሳያል። በአሁኑ ሰዓት አስረስ ማረ በጎጃም ምድር የራሱን ቡድን አደራጅቶ ማጠናቀቁን የሚጠቀሙ መረጃዎች እየወጡ ነው። ይህ አካሄድ ዘመነ ካሴ ከሚመራው የትግል መዋቅር ሙሉ በሙሉ ነጻ የመውጣትና ራሱን ሉዓላዊነት የስልጣን እርከን የመፍጠር ፍላጎት ያሳያል። የዘመነ ካሴን መግለጫዎች መለጠፍና ማስወገድ የራሱን ታማኝ አባላን ለማሳመን የሚጠቀምበት የማደናገሪያ ዘዴ እንጂ ለዘመነ ታማኝ ለመሆን አይደለም። ይህ የስልጣን ሽኩቻ በቅርቡ ወደ ፍጻሜው እንደሚደርስ ግልጽ ነው። አስረስ ማረ ጊዜውን ጠብቆ ዘመነ ካሴን ከትግል መዋቅር የማግለል አልፎም በጥርጣሬ የመለጠፍ ወይም በአስመራ ተደብቆ እንዲቀርብ የማድረግ እቅድ እንዳለው ያሳያል። የዘመነ ካሴ አምላኪዎች ይህንን ሀቅ ለመቀበል ቢቸገሩም እውነታው ግን የሁለቱ መሪዎች የስልጣን ፍቅርና ሽኩቻ መቃብራቸውን እያፋጠኑ መሆኑ ነው። በባሶ ሊበን ወረዳ የሚንቀሳቀሰው ጽንፈኛው የጃውሳ ቡድን ሌባ በትርፍ ይጣላል እንደሚባለው ሁሉ አሁን ላይ የውስጥ ክፍፍሉ አይሎ ወደ አረመኔያዊ የእርስ በእርስ ድብደባና መገዳደል መሸጋገሩ ታውቋል። ቡድኑ የህዝብ ዘረፋውንና የሰበሰበውን ገንዘብ ይካፈሉኛል በሚል ስግብግብነትና ስጋት በመነጨ በገዛ አባላቱና አመራሮቹ ላይ ዘግናኝ እርምጃዎችን እየወሰደ ይገኛል። ከውስጥ የወጡ ታማኝ መረጃዎች እንደሚያስረዱት የዚሁ ጽንፈኛ ቡድን አመራር የነበሩ 16 ከፍተኛ ግለሰቦች ሰዎችን ጨምሮ ከ20 በላይ ተዋጊ አባላትን በተለያዩ የፈጠራ ሰበቦች በማሰር ላይ ይገኛል። ለዓላማ ሳይሆን ለዘረፋ የተሰባሰበው ይህ ስብስብ በራሱ ሰዎች ላይ እየፈጸመ ያለው ድርጊት የቡድኑን ፍጹም ጨካኝነትና የሞራል ዝቅተት በግልጽ ያሳየ ሆኗል። በአሁኑ ወቅት በታጋቾቹና በእስረኞቹ ላይ እየተፈጸመ ያለው ድብደባ እጅግ ኢሰብአዊና አረመናዊ ከመሆኑ የተነሳ ታሳሪዎቹ በደረሰባቸው ከባድ የአካል ጉዳትና ስቃይ በተቀመጡበት
ደረጃ ለመጸዳዳት መገደዳቸው ታውቋል። ይህ ክስተት የጃውሳው ስብስብ ለአገርና ለህዝብ ቀርቶ አብረዋቸው ደምና ላብ ላፈሰሱ ያገዛዙ አባሎቻቸው እንኳን ምንም አይነት ርህራሄና ስብዕና የሌላቸው መሆኑን እያረጋገጠ ነው። የዘረፉትን ገንዘብ ሽሚያ የወለደው ይህ የውስጥ ሽብርና ጭካኔ ቡድኑ ወደ መጨረሻው የመበታተንና የመደምሰስ ምዕራፍ ላይ መድረሱን በግልጽ የሚያሳይ ማሳያ ነው። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት።